አንድ ነገር ልንገርሽ ማለት ነው። ይሄ ሰዓቱ ከመጣ ጀምሮ ይሄ ልጅ ጤነኛ አይደለም። ያ አቤልም ቢሆን በቃ የሆነ አስመሳይ ነገር ነው። አስመሳይ ነው። ስለዚህ ከአቅማችን በላይ ነው። ቤተሰብ ዛሬ በጣም የሚገርም ነገር ነው በነገራችሁ። በጣም ይሄን ቪዲዮ ከምንም በላይ ዛሬ ላይክ በጣም ላይክ ያስፈልጋል። ላይክ ማድረግ አለባችሁ ውዶቼ፣ የኔ ፍቅሮች። ዛሬ ስለ አብርሃም ከባድ ነገር የሰማሁት ነገር አለ። የምንነግረን ያችኛዋ የሩታ ስትወልድ ያወራዋት እሷ አለች። እሷን ነው ማወራት። ትሰማላችሁ ምን እንደተፈጠረ ምን ጉድ እንደምትሰሙ ጉድ ነው የምትሉት ቤተሰብ። እኔ በጣም ነው የገረመኝ አብርሃም ነገር። እኔ አብርሃም ወንድሜ ነው። ትናንት ደግሞ በሰራሁት ቪዲዮ እኔ አብርሃም የፈለገ ነገር ይምጣ እኔ ለአብርሃም ክፉን ምመኝለት ልጅ አይደለም። ክፉ እኔ በጣም ነው አብርሃም የሚያሳዝነኝ። ያው ለሩታ የሚያደርግላት ግፍ ነው እንጂ ያናድደኝ አብርሃም ምን አደረገኝ? አንዳንዶቹ አፍቅረሽ ነው እንደምታለቅሽ ያላችሁኝ እኔ አብርሃም ነው ማፈቅረው። ጉድ እኮ ነው እናንተ ትገርማላችሁ አንዳንድ ቀን። እና አብርሃም ምን እንደተደረገበት ዛሬ ጉድ ተሰማላችሁ ቤተሰብ። ጉድ ነው የምትሰሙት። ለማንኛውም ስሙት። ይሄ የዛሬን ጉድ ሰምታችሁ በራሳችሁ ትፈርዳላችሁ። ሁላችሁም አስቴታችሁን ኮሜንታችሁን ታስቀምጣላችሁ እዚህ ጋር ይሄን ጉድ ሰምታችሁ ማለት ነው። እና አብርሃም ያለበት ሁኔታ ሁሉን ነገር ትሰማላችሁ። አታነሳ መሰለኝ ታነሳም አይመስለኝም ዛሬ። አንቺ እባክሽ ኮፒራይት እንዳይጠይቀኝ እናትዬ። ዛሬ አታነሳም መሰለኝ። ሄሎ ሰላም ነው እህት? ሄሎ ሰላም ነው? አለን እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? አለን ደህና ነን አለን። እና አብርሽ ጎረቤት ነሽ አይደለ? የነ ሩታ 2 ደቂቃ አንድ ጊዜ መኪና እየነዳሁ ነው እና አንድ ጊዜ ላቆም። እሺ እናቴ እሺ ማውራት እችላለሁ አሁን? እሺ ምን ላግዝሽ? የነ ሩታ ነው የነ ያው ታውቂያቸዋለሽ ሁለቱንም ማለት ሩታንም አብርሃም የዛኔ ካስታወሽ ደውዬልሽ ስለ ሩታ ሞለል ነገርሽ። እና ምንድነው የተፈጠረው ነገር? አብርሃም ምንድነው ለምንድነው ቤተሰቦቹ ማይደርሱለት? ከነዚህ ከመጥፎ ጓደኞች ከዚህ ከሄርሜላ ከምትባል ለምንድነው ነጋሽዬ የማያስጥሉት? እናትየው ለምንድነው ወእህቶች አሉት? ለምንድነው እንደዚህ የፈዘዘው ልጁ? ቆይ ምንድነው ችግሩ? አይ እኛ አሁን ምን አንድ ነገር ልንገርሽ ማለት ነው። ይሄ ሰዓቱ ከመጣ ጀምሮ ይሄ ልጅ ጤነኛ አይደለም። ያ የወርቅ ሰዓት ልጁ አይምሮ ሁሉ ተናውጧል። አይምሮ ሁሉን ነገር ረስቷል። እንደዛ ታሞ እያለ እንኳን ቤተሰብ እባክን ወደ ቤት ተመለስ ቢባል የሚሰማው የሄርሜላን ብቻ ነው። ኦኬ ለዛ ነው ሁላችንም ግራ ገብቶናል። እኔም ራሱ አሁን እነሱን አይቼ እየተመለስኩ ነው። ከነሱ በቃ ከአቅማችን በላይ ሆኗል። እናቱ ብትባል አባቱ ቢል አንድ አጎት ደግሞ አለው ወንድም መስፍን የሚባል እሱ ሁሉ ቢያነጋግረው ምን ቢለው በጭራሽ በቃ ማንንም አይሰማም። ጭንቅላቱ ሁሉ ተቀይሯል። እኔ መጨረሻው እንዴት እንደሆነ እኛ አናውቅም። እንግዲህ እግዚአብሔር ይርዳው። ሚስቱ ራሱ በጣም ነው የተጨነቀችው። አሁን እኮ ሩታም አልመለስም ብላለች። እና እናንተ ምንድነው ሐሳባችሁ? ሩታ ከዚህ በኋላ ማንንም ቤተሰብ እንዲገባ አልፈልግም፣ ያው ወደ ህግ ነው እሄዳለሁ ያለችው። ከዚህ በኋላ ታዲያ ይሄ ነገር ምን ታርግ? እኛም እኮ እሷን ተይ ብንላት ምንም ቤተሰኛም ብንመክራት ምን ብንላት አለምዬም ብትመክራት ምን ብትላት ምንም ማንንም አልሰማም ብላለች። ታዲያ ምን ታርግ እቺ ልጅ? እስቲ ንገሪኝ እንዴ። አንዳንድ ጊዜ እኮ ቆም ብሎ ማሰብም አለበት እሱ። እንዴት እንደው አንዳንድ ጊዜ እንኳን የሚስቱን እንኳን መስማት የለበትም እንዴ እሱ? አይገርምም? በዛ በጭንቅ ይሁን ትዳሬ ይበልጥብኛል ብላ በላዩ ላይ ስንት ነገር ታረገዘች። ምን ተባለች? እንደዛ እየሆነች ፊልም እየሰራች እቺ ማትረባ ደነዝ ይሄን ነገር እኔ ስሟንም መጥራት አልፈልግም። ይሄን ሁሉ እኛ እኮ ችለን ነው
እንዴ እሱ ራሱ መባነን አለበት። አብርሃም እኮ ገና ልጅ አስተዋይ ልጅ ነው። በምን እንደመረዘችው እኛ እናውቀው። ሴጣን እንዴ! አሁን እኔ ምለው ማለት ነው ጓደኞቹ ደግሞ አሉ እና አቤልን ታውቂያቸዋለሽ? አውቃቸዋለሁ። አዎ አሁን አንደኛ ነገርም ሁሉን ነገር እያበላሸው ያለው አቤልን ነው። አቤል እኔ ቢቻል እንኳን እኔ ከአብርሃም ቢርቅና አብርሃም ህይወቱን ቢመራ ጥሩ ይመስል። ይሄ እንዲርቅ ለምንድን ነው እናንተ ማታደርጉት? ለምንድን ነው? እስቲ እኔ አንድ ነገር ልንገርሽ። በአሁን ሰዓት ማለት ነው እንኳን እነዚህ ወደ 20 ምናምን አመት የሆናቸው ልጆች ይሁንና ቀርቶ አይደለም የ5 አመት የ6 አመት ልጅ አንቺ የምትይውን ይሰማል እንዴ? አይሰማም። ጓደኛውን መጨረሻ እሱ መለየትም አይፈልግም ሲጀምር። አቤልም ቢሆን በቃ የሆነ አስመሳይ ነገር ነው። አስመሳይ ነው። ስለዚህ ከአቅማችን በላይ ነው። እንደኛ እኮ ግራ ገብቶናል እንዴ። እናትየዋ እኮ ልታብድ ነው። ምን ታርግ እንዴ? እንትናም ደግሞ ህፃን ልጁን ትንከባከብ፣ ደግሞ ህፃን ልጅ ደግሞ ይጎዳል። እናት በስነ ስርዓት አይምሮዋ ተስተካክሎ ጡት ካላጠባች የሚጠባው ራሱ ለህፃኑም ጥሩ አይደለም እንዴ። ከአቅማችን በላይ ነው እባክሽን እኛ እንዴ። እውነት በቃ ቢቻል ጸበል ቢሄድና ጸበል ቢጠመቅ እኔ ጥሩ ይመስለኛል። አብርሃም በትንሽ ጊዜ ሲለን ነው ጸበሉንም እኮ እሺ ሲለን ነው። እሺ ብሎ ሲል እንኳን ጸበል የስስ ይዛው ብትቀመጥ እናት ምን ችግር አለ እንዴ? እኔ በአካል አነጋግሬዋለሁኝ፣ እናት አነጋግረዋለች፣ አክስቶቹ አነጋግረዋል፣ አጎቷ አነጋግረውታል። የሚሰማ ልጅ አይደለም። ልጅ ያንን የወርቅ ሰዓት ብሎ ቤት ከመጣ በኋላ ሁሉ ነገር ተቀይሯል። ታሪክ በቃ በጣም ነው ያሳዝነኝ። በጣም ነው አንጀቴን የበላኝ። እውነት አብርሃም በዚህ መልኩ ማየት በጣም ያሳዝናል። በቃ ሽጉጥ ብሎ እሷ ስር ነው። በቃ ሽጉጥ ብሎ እሷ ስር ነው። እሷ ምን እኔ አላውቅም። ብቻ ይሄ ሰዓቱ እውነትሽን ነው። ሰዓቱ ብዙ ነገር ነው የሰራው። በጣም ብዙ ነገር ሰርቷል። ይሄ ከአይምሮ በላይ ነው ማለሽ። ለማንኛውም እሺ፣ አመሰግናለሁ እናቴ፣ አመሰግናለሁ። ክበሪልኝ። እሺ ውዴ፣ እሺ እናቴ፣ ቻው። አሁን መንገድ ላይ ስላቆምኩ ነው። ቻው። እሺ እናቴ፣ እሺ። እንግዲህ ሰምታችኋል ቤተሰብ ምን ያህል አብርሃም ይሄ ሰዓት ከመጣ በኋላ ህይወቱ ሁሉ ነው የተመሰቃቀለው። ህይወቱን ሁሉ ነው የለወጠችው። ብቻ ምን እንደሚፈጠር መጨረሻው የአብርሃም ነገር እንዲያምር ነው የምፈልገው። በጣም እያሳዘነን ነው በአሁኑ ሰዓት እያደረገው ነገር ያለው ሁኔታው ሁሉ ምን እንደሚሰራ ምን እንደሚያደርግ ሁሉ ጭንቅላቱ ልክ አይደለም። ብቻ እግዚአብሔር ከሱ ጋር ይሁን የሚለው። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ ማለት ነው ውዶቼ። ቴንኪዩ፣ አመሰግናለሁ። ሰላም ዋሉልኝ።